ቤተሰቦቻችን ወገኖቻችን የሀገራችን ሕዝብ በየቦታው አሁን ላይ እያስተናገደ ያለው ነገር እጅግ በጣም ነው ልብ የሚሰብረው። ይሄ የምታዩት በምስሉ ላይ ለቅሶ አይደለም፣ ሰርግ አይደለም፣ ስብሰባ አይደለም። በጣም በሚያሳዝን ሁኔታ ይሄ ሁሉ የምታዩት ሰው ተሳፋሪ ነው ማለት ነው። ወደ አንድ ሀገር ከአንዱ ሀገር ወደ አንዱ ሀገር ተንቀሳቃሽ፣ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ መሄድ የሚፈልግ ነገር ግን ለመሄድ መኪና ያጣ ነው። ነዳጅ ስለጠፋ ነዳጅ ስለሌለ ሌሊትም ቀንም እንግዲህ እንደዚህ ኩርምት ብለው እየጠበቁ ይገኛሉ ማለት ነው። አገራችን ላይ እየተካሄደ ያለው ነገር በጣም ነው የሚያሳዝነው። በጣም ያሳዝናል። እየተወራ እየተሰማ ያለው ነገር እውነት ለመነጋገር ልብ ነው የሚሰብረው። ጦርነት እንግዲህ ምን ያህል አገር እንደሚጎዳ፣ ምን ያህል ድሃን እንደሚጎዳ፣ ምን ያህል ህዝብን እንደሚጎዳ ማሳያ ነው። በዚህ መልኩ ይህ ሁሉ ምስኪን በልቶ ጠጥቶ ማደር የሚፈልግ ብቻ ሌላ ነገር ምንም ነገር የማይፈልግ ልጆቹ ማስተማር ማስተዳደር የሚፈልግ ነገር ግን ጥቂት ሰዎች በፈጠሩት ትንኮሳ የስንት ሰው ህይወት ነው የሚበላሸው? ተመልከቱ ማለት ነው። ይሄ ሁሉ ሰው አገራችን ላይ በተፈጠረው የነዳጅ እጥረት እንግዲህ መኪናም ስላጡ ነዳጅም ስለሌለ እንደዚህ ቁጭ ብሎ በሰልፍ እየጠበቁ ነው። በነገራችን ላይ ቲክቶክ ላይ በጣም ብዙ ነገር እየተሰራጨ ነው ያለው አሁን ላይ። እኔ እንደው ትንሿን ቪዲዮ ነው ቀንጨባ አድርጌ ያመጣሁላችሁ። በጣም ብዙ የሚያሳዝን ከተለያየ ቦታ ወደ ተለያየ ቦታ ያለው የትራንስፖርት ግለትና ያለበት ሁኔታ በጣም ነው የሚገርመው። በትላንትናው ቀን እንግዲህ ከትላንት ወዲያ መሰለኝ ስለ አገራችን በተለይ ደግሞ የግንባታ ቁሳቁስ ጭመራዎችን ነግሬያችሁ ነበር። እንግዲህ አንድ ሲቪንቶ ብቻ አንድ ከረጢት ሲቪንቶ 1550 ብር የነበረው በአንድ ጊዜ 2400 ብር ገባ። በጣም ብዙ በአጠቃላይ የቤት ቁሳቁሶች ቤት የሚሰራባቸው ነገሮች በጣም ነበር የጨመሩት በጣም በሚገርም ሁኔታና ምንድን ነው ይሄ ነገር ብዙዎችን ማለት ለምንድን ነው የሚል ጥያቄ ፈጥሮብኝ ነበር። ለእኔ ራሱ እውቀቱ ስላልነበረኝ በዛሬው ቀን እንግዲህ ይሄ ሁሉ ጭማሪ የተደረገበት ዋናው መንስኤ እንደዚሁም ደግሞ ሀገራችን ላይ ኑሮ እየተወደደና ኑሮን ያስወደደው ዋናው ነገር ምንድን ነው? የመኪና ነዳጅ ነው ማለት ነው። አገራችን ላይ የመኪና ነዳጅ በጠራ ቁጥር ኑሮ በጣም እየጨመረ እንደሚሄድና የመኪና ነዳጅ አገራችን ላይ ስለሌለ ከውጭ ሀገር ስለሆነ የሚመጣው ይሄ ነገር በጠፋ ቁጥር ኑሮ እጅግ በጣም እየተወደደ እንደሚሄድ ዛሬ ነው የተረዳሁት ማለት ነው። ምክንያቱም የትራንስፖርቱ ከኛ ሰፈር ወደ ሆነ ሰፈር 200 ምናምን የነበረው በአንድ ጊዜ ወደ 1000 ብር ማለት ነው። እሱ ራሱ ብር ማለት እሱን ራሱ 1000 ብር ከፍላችሁ ራሱ መኪና ካገኛችሁ ነው የሚያሳፍራችሁ ሰው ካገኛችሁ ነው። የለም ነዳጅ የለም። ሁሉም መኪናዎች ቆመው ነው ያሉት። ሰው እየተንገላታ ነው ያለው። ከአንድ ቦታ አንድ ቦታ መንቀሳቀስ አይቻልም በአሁን ሰዓት። በቃ ሁሉም ሰው ከቤቱ መውጣት የሌለበት ሰዓት ነው ብዬ ነው ማስበው። ብቻ ፈጣሪ ቸሩን ጊዜ ያምጣልን፣ ደጉን ጊዜ ያምጣልን። አያችሁ ደጉና ሩህሩህ የሀገራችን ሰው እንደዚህ ሲንከራተት ማየት በጣም ነው የሚያመው። ማለት በጣም ከባድ ነው። ነገር ግን ምን ታደርጉታል? ሰላም ከሌለ በቃ ሁሉም ሰው ሰላም፣ ደጉም ክፉ፣ የሚመለከተውም የማይመለከተውም፣ ልጅ የምታጠባው ሴትዮም፣ አርሶ አደሩም ሁሉም ሰው ነው የሚጎዳው ማለት ነው። አገር ሰላም ካልሆነች ለሁሉም ሁሉም ሲባል ሁሉም ሰው ሰላም መሆን አለበት። ሁሉም አገር ሰላም መሆን አለበት። ሁሉም አገር ሰላም ካልሆነ የሆነ ነገራችን መንካቱ አይቀርም። አፍንጫ ሲነካ ዓይን ያለቅሳል ለካ አይደል የሚባለው? የሆነ ንክኪ አለ፣ የምንጎዳበት ሁኔታ አለና በጣም በሚያሳዝን ሁኔታ እንግዲህ በእንደዚህ ሁኔታ በነገራችን ላይ ከአዲስ አበባ ወደ አማራ ክልል ብቻ ሳይሆን በአጠቃላይ አገሪቷ ላይ የኛ ሀገር ብቻ ሳይሆን ድፍን የአፍሪካ ሀገራት በእንደዚህ አይነት ሁኔታ ውስጥ እንዳሉ ነው መረጃው የሚያሳየው ማለት ነው። ይሄ ሁሉ ነገር ምንድን ነው? በነዳጅ እጥረት ምክንያት ሁሉም ሀገር ላይ ያጋለጠ የደረሰ ነገር ነው። ሁሉም ነገር መፍትሄ አለው። ቤትም ባይኖራችሁ በሸራም በተለያየ ነገር መኖር ይቻላል። ነገር ግን እንደዚህ መንቀሳቀሻ አካላት እንደዚህ ሲዘጋጉ በጣም ከባድ ነው። ሰው ሊታመም ይችላል። ጊዜ የማይሰጡ ብዙ ነገሮች አሉና ፈጣሪ ለሀገራችን ፊቱን ይመልስልን። በእውነት ሀገራችንን ይመልከትልን። የድሃ ሀገራችንን ይይልን ነው እኔ የምለው። ሁላችሁም በየሃይማኖታችሁ ጸሎትና ዱአ አድርጉ። ከምንም በላይ ለሀገራችን ዱአ ጸሎት ነው የሚያስፈልጋት። ማርያምን ጸሎት አድርጉ። በቃ ጸሎት የማይመልሰው ነገር የለም። በዚህ ከተቀጠለ እኔ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ ያለው ገጣሚ ትክክል ነው ብዬ ነው የማስበው። እኔ ኖሬዋለሁ ሲከፋኝ ሲደላኝ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ ያለው ልክ ነው። በቃ እኔ እንደዚያ ነው ያልኩት ከትላንት ወዲያ ስለ ሁኔታ ማለት ስለ ቤት እቃዎች
የጨመረው ሁኔታ ሲሚንቶ በአንድ ጊዜ ጣራ ሲደርስ ጂፕሰኑ ምኑ እንደዚህ ሆን ፈጣሪ ዋልኩኝ። እኔ ግማሹን አመት ይኖር ያለሁኝ ገና ተወልደው ለሚመጡ ሰዎች ታዲያ እንዴት ነው የሚኖሩት ብዬ ነው ሀሳብ የሆነብኝ። እኔ እግዚአብሔርን ቁጭ ብዬ ሳስበው በቃ ለእነሱ ነው ያሰብኩት። ተወልደው ለሚመጡ ገና ሁሉም ነገር ከቀን ወደ ቀን ጨመረ። ከጨመረ ውጭ ቀነሰ የሚባል ሰምተን አናቅም። ጆሮአችን እንደነዘዘ በዚህ ጉዳይ። ስንቶቻቸው ናቸው አሁን በጨመረ እኛ ሳንሆን ቱጃሮች እንኳን ያልቻሉት ሁኔታ ነው ሀገራችን ሊሆን ያሉት። ቱጃሮች እንኳን አልቻሉትም። ኑሮውን በጣም ከብዷቸዋል። እንኳን እኛ አንድ በግ 30 ሺህ ገባ ሲባል ምን ይባላል? በእውነት አንድ የእንጨት በር ውስጥ ላይ የሚገጠመው የእንጨት በር 30 ሺህ ሲባል ምን ይባላል? እኔ ገና ከትንሽ ወራት በፊት ጠይቄ 8 ሺህ የነበር አሁን 30 ሺህ ብር። እኔ በጣም ደነገጥኩት። 55 ኢንች ቴሌቪዥን ዋጋ 150 ምናምን ሺህ ብር ሲባል እኔ ደንግጭ። ምንድን ነው እየተካሄደ ያለው? እኔ በእውነት ሰርፕራይዝ ነው የወንጋሎት በሁሉም ነገር ሰርፕራይዝ። በቃ ዛሬ የጠየቃችሁትን ዋጋ ነገ ተመልሳችሁ ብትጠይቁ ያንን ነገር አታገኙት። ልክ እንደ ወርቅ እንዴት ነው ዛሬ አሁን ከእሁድና ቅዳሜ ካልሆነ በስተቀር ከሰኞ እስከ ዓርብ ድረስ ከሰዓታት ሊቀየር ይችላል ዋጋው ማለት ነው። ልክ እንደዛ እንደውም ወርቅማ ቅዳሜና እሁድን በዚያው ባለበት ነው የሚቆመው፣ አይጨምርም አይቀንስም። የሀገራችን ገበያ ዋጋ ግን በጣም በሚገርም ሁኔታ ዛሬ ጠይቃችሁ ያወራችሁትን ሳምንት አይደለም ወር አይደለም በቀናት ልዩነት የሚጠሩት ዋጋ በጣም ብቻ ከባድ ነው። ደሞዜን ተቀብዬ የአጠራቅም የሆነ ነገር አደርጋለሁ የምትሉበት ሁኔታ ላይ አይደለም ያለ ነው። እና ብቻ ዋናው ነገር ለሰው ልጅ ጤና ነው። ግን ዝም ብላችሁ ካሰባችሁ ካሰላሰላችሁት ሁሉንም ነገር በቃ ልብ ብላችሁ ካሰባችሁት በእውነት የሚያሳብድ ነገር ነው ሁኔታው። ይቅርታ አድርጉልኝና እኔ እንደዚያ ነው ያየሁት። አንዳንድ ሰዎች ገና ተሰደው ወደ ሀገራችሁ ሳይመለሱ ወደ ሌላ ሀገር እንዴት አድርጌ ልሄድ ብለው ነው የሚያስቡት። እኔ ጓደኞቼ ስቲል በቃ ካላስ ወደ ኢትዮጵያ አያስቡም። ወደ ተሻለ ሀገር እንዴት ብዬ ልሄድ፣ በቱርክ ልሄድ የሚሉ ልጆች አሉ። በቱርክ ወደ እንግሊዝ እንግባ፣ በእንደዚህ ሀገር ወደዚህ ቦታ እንሄድ የሚሉ ልጆች አሉ። እና ለምንድን ነው እንደዚህ የምትሉት? ስንት ዓመት ሰው ሀገር ተንከራተታችሁ? 1000 ዓመት ነው ወይ የምትኖሩት? በቃ ሀገራችሁ ገብታችሁ ኑሩ ነበር እምላቸው እስከዛሬ ድረስ። አሁን ላይ ግን ነገሮችን ሳያቸው ትክክል ነበሩ። ገባችሁ? ትክክል ነበሩ ወደ ማለት ሄጃለሁኝና በእነሱም አይፈረድም። አገሩ ላይ መኖር ማን ይጠላል? ማንም አይጠላም። ነገር ግን የነገሮች ሁኔታ ተስፋ ያስቆርጣልና ለማንኛውም ለሀገራችን ዋናው ነገር መድኃኒቱ ሁሉም ሰው ጸሎትና ዱዓ ማድረግ ነው። በተለይ ነዳጁ የሚባለው ነገር ካልመጣ እውነት በዚህ ሁኔታ ከቀጠለ ማለትም የሰላም ሁኔታ እንደዚህ ከቀጠለ በጣም አሳሳቢ ነው በእውነት። ፈጣሪ ሀገራችን ኢትዮጵያን ይመልከታት፣ እኛንም በእውነት ለሀገራችን ምድር ያብቃን ነው የምለው። ሰው ልጅ ደስታ ብቻ አይደለም ሀዘንም፣ ሁሉም ነገር በሀገር ላይ ያምራል። ቀብርም በሀገር ያምራል። ሁሉም በሀገር ነው እና የሚያምረው። ለሀገራችሁ ያብቃችሁ። ሁላችሁንም ከቤተሰቦቻችን ጋር በሰላም ያገናኘን። ለሀገራችን ያብቃን። ኢትዮጵያ ሀገራችንን ሰላም ያድርግልን። ዳሯን እሳት መሀሏን ገነት አድርጉ። ከውጭም ከሀገር ውስጥም ወራሪ ይጠብቅልን፣ ይታደግልን ነው ሁሌም እንደምለው ምላችሁ። በያላችሁበት በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሁላችሁም በየሃይማኖታችሁ ያው እኔ ብያችሁ አይደለም እንደምታደርጉ አውቃለሁ፣ ግን ከማንኛውም ጊዜ በላይ ለሀገራችን ጸሎት፣ በተለይ ጠንካራ የሆናችሁ ጸሎታችሁ ጸልዩ፣ ዱዓ አድርጉ፣ የበረታችሁ። ምክንያቱም እያንዳንዱ ድሃ ነው የሚጎዳው፣ አሁን ላይ ማንም አይደለም የሚጎዳውና ቸሮር ያሰማን። በቀጣይ እስቲ ደስ በሚል ነገር የምንገናኝ አድርገን ቻው።